በጣም ተቸገረ ቢባል እንኳን የት እንደሚመጣ አታውቅም። ከየት እንደሚመጣ ይሄ አስማተኛው ምናምን እንደሚወስደው አይደለም። ለእግዚአብሔር የሚሰጥ ሰው ለምሳሌ እኛ አስራት ከ10 ስንት እጅ ነው የምንሰጠው? አንድ እጅ ነው አይደል? 9ኙን በላን። የት ነው የምናደርገው? በላን ነው 9ኙን ትንሽ ቀንስልኝ አባ። 9ኙን በላን አይደለ? የት ነው 9ኙ የገባው? 9ኙ የት ነው የገባው? በላን። አንዷስ ምንድን ነው የምለው መጽሐፍ ቅዱስ? አንዷስ ሰይጣን ማይወስድበት የሆነ ነገር ማይበላበት ቦታ ላይ ምን ታደርጋለህ ይላል? ታስቀምጣለህ፣ ትቆጥባለህ። እቁብ ያልኩት መንፈሳዊ ዓለም ላይ እሱ ነው። ከነገሩ ነው። ዝም ብለህ ሚስት አግብተህ ልጅ ወልደህ ክርስቲያን ሆነህ አገልግለህ መሞቱ አይደለም። ከእርሱን ማወቅ ያስፈልጋል። እኛ አሁን ግማሽ ዕድሜ ምናምን በልተናል። የሚመጣው ልጆቻችን እንደዛ አይነት ረቂቅ መሆን ያስፈልጋል በመንፈሳዊ ዓለም። እኛ ለምሳሌ የኔ አሁን 23000 ወይ 18000 ደሞዝ ነው አይደል? ከ18000 ስንት ነው? 1800 ብር ነው አይደል? ወይ 23000 ከሆነ ስንት ነው? 2300 ነው አይደል? 2300 ብሩ ነው ዋጋ ያለው። ሌላው ስንት ነው? 20 ምናምኑ ዋጋ የለው። አይታችኋል? ካልኩሌሽን ስሩ። ትርፍ የት ላይ ያለው ነው የሚባለው? 20 ምናምኑ እኔ የበላው አፈርድሜ በልቷል ማለት ከኔ ጋር። መንፈሳዊ ዓለም እነ ቢልጌት ካልኩሌሽን በዛ ነው። ገብቷችኋል አይደል? አንዳንድ ጊዜ ፓስተር ወይ ምናምን ስጡ ይሰጣችኋል ምናምን የሚለው ካልኩሌሽን እንደውም አትስሩ። ራሳችሁ ካልኩሌት አድርጋችሁ ስጡ። የመንፈሳዊ ካልኩሌሽን በዚህ ነው የሚጠቅማችሁ። እኔ አሁን እነ ጋሽ ደስ ስለ መስጠት ምናምን መጽሐፍም ጽፏል፣ ያስተምራል። አሁን ይሄ ካልኩሌሽን በነገራችን ላይ በመጽሐፍ በማስተማር በምናምን ለሰው ልጅ አይገባም፣ በቅናት ይገባል። በመንፈሳዊ ቅናት ላይ መግባት አለባችሁ። ከኔ ጋር ናችሁ? ይሄ መንፈሳዊ ቅናት የሚባለው ለምሳሌ አፖስትል አጋንንትን የሚያባርር ከሆነ ኢዮብ እኔ ለምን ክርስቲያን ሆኜ አጋንንት አባርርም ብለህ ቅናት፣ መንፈሳዊ ቅናት ያስፈልጋል ማለት ነው። ከኔ ጋር ናችሁ? እንጂ 20,000 ብር ደሞዝ አግኝቼ 2,000 ብር ለጌታ የሰጠው 2,000 ብር ዋጋ አለው 18,000 ብር ከኔ ጋር ፈርድኝ ይበላል። መንፈሳዊ ካልኩሌሽን ነው የምነግራችሁ እንጂ የስጦታ አይደለም ያስተማርኩ። እሱ ሌላ ጊዜ እናገኘዋለን። አያችሁ ትርፉን። የፖለቲካ እጅም ገባ ምንም ገባ መንፈሳዊ ኃይል ካልገባ ዋጋ የለው። ኢየሱስ ጌታ ነው። ስለዚህ ጌታ የመንፈሳዊ መረዳት ይስጠን። አሜን። ሆይ ብለን መሄድ ብቻ አይደለም። የሆነ ነገር ቀርቅሬ ከርክ አሰማም። ቀርቅሬ ሄዳላ። እዚህ ቀርቅሬ ከርክ ጫት ሰፈር ላይ ኪስን ለጥ አድርገህ ነጭ ለብሰ አጋንንት እየሸተተ አንተ ይኸውልህ አሁን ማንንም አሰማም አሰማም። እስቲ አልሰማም ካልሆነ የሆነ የተቀየጠ ነገር ካለ ጫት ሰፈር ሲጋራ ነው ምንድነው ትላለህ? ሲጋራ ምን አገባኝ? ማክሰር እኮ ትችላለህ።